በሙሉ ጤነኝነት ያለ ሰው በጣም እድለኛ ነው። በጣም በቃ እሱን ብቻ ልናመሰግን ይገባል። ምንም ነገር ባይኖረን ነገ አለን። ዛሬ እኛ ላይ እጃችን ላይ ምንም ነገር ላይኖር ይችላል። ነገር ግን ጤና ያለው ሰው ነገን ያያልና ነገ ላይ ደግሞ ሌላ ቀን ነው። ነገን ሰርቶ ይለወጣል። ነገ የተሻለ ቀን ነው። ያላገባም ያገባል። በተቻላችሁ መጠን ደግሞ የታመመ ሰው ጠይቁ፣ ተጠያየቁ። እዚህ ቦታ ላይ ስትቀመጡ ነው የሰው ልጅ ምን ያክል አስፈላጊ እንደሆነ የምታውቁት። የት ሆነህ ነው አለህ ወይ ጠፋህ እንዴት ነው ብሎ የሚጠይቅ ሰው ያስፈልጋል። ይህን ከባድ ጊዜ ብቻዬን ሆኜ ከእኔ ጋር ብቻ በማሳለፌ በጣም እኔ በራሴ ነው ያፈርኩት፣ በራሴ ነው ያዘንኩት። ማንንም አልወቅስም። የማውቃቸው ሰዎች፣ ጓደኞች፣ የምላቸው ሰዎች እንዴት ነህ ምን አላሉም ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሳምንታችሁ እንዴት ነበር? ደህና ናችሁ? አይኖ ጠፍተናል አውቃለሁ። እሱንም የጠፋንበትን ምክንያት ለማሳወቅ ለመናገር ነው ዛሬ ቪዲዮ ይዤ ወደ እናንተ የመጣሁት። ትንሽ ከዚህ በፊት ቃል እንደገባንላችሁ የሆነ ቪዲዮ ላይ አንጠፋም ሁሌ ፖስት እናደርጋለን ብለናችሁ ነበረና ግን መሀል ላይ ያጋጠመት ነገር ስለነበረ በዛ ምክንያት ትንሽ ፖስት እያደረግን አልነበረ። እሱን ምክንያት ለማሳወቅና ያለንበትን ሁኔታ ለመናገር ነው ዛሬ እኔ ካሜራ ይዤ የመጣሁት። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበረ። እንደዚህ አይነት ቪዲዮ ይዞ መምጣትም ትንሽ ይደብራል። ግን እናንተ ቤተሰቦቻችን እንድታውቁ እናንተ በኢንቦክስ ብዙ ሰው የተለያየ ሚዲያ ላይ ኢንስታግራም፣ ቲክቶክ ሁሉም ቦታ ላይ እየጠየቃችሁኝ እየጨቀጨቃችሁኝ ሁላችሁ መጨቅጨቅ አይደለም ስለምታስቡልኝ ነው። አይ ነው ግን የት ሄዳችሁ ነው? ለምን ጠፋችሁ? ያብ ደህና ነው? ለምንድነው ቪዲዮ ፖስት ማታረጉት? ምን ሆናችሁ ነው? ምናምን እያላችሁ ብዙ ሰው በጣም ብዙ ሰው ጠይቆኛል እና ለሁሉም ሰው መመለስ ለእያንዳንዳችሁ ቴክስት መመለስ ስለማልችል ያው እኔም ስራም ቢዚ ስለመሆን በዛ ላይ ለሁሉም ሰው ቴክስት መመለስ ስለሚከብድ አንድ ላይ በቪዲዮ አንድ ላይ ልንገራችሁ ያለበትን ሁኔታ ያቡም ለምን እንደጠፋ ከቪዲዮ ለምን እንደራቀ መናገር ስለፈለኩኝ ነው ዛሬ ቪዲዮ ይዤ የመጣሁት። እሱ ቪዲዮ እንደምሰራ እንደማንት እንደምል አያውቅም። ምክንያቱም አይፈልግም። በቃ ነገሮችን ካለፈ በኋላ አሁን ያለበትን ነገር እንትን ካለ በኋላ ምናምን ራሱ መምጣት ነበር የፈለገውና አይፈልግም። ሊናደድ እንደሚችል ምናልባት ይገባኛል። ግን እናንተ ደግሞ መልስ መስጠት አለብኝ። ለእናንተ ለቤተሰቦቻችሁ ለተጨነቃችሁ መልስ እንዲሆናችሁ ግዴታ መናገር ስላለብኝ ለዛ ነው ዛሬ በዚህ ቪዲዮ የመጣሁትና ያቡ ጥሩ ሁኔታ ላይ አይደለም ያለው፣ ታሟል። ብዙ ቪዲዮ ላይ ፖስት በምናደርጋቸው ቪዲዮዎች ላይ ሲጠይቁት አይቻለሁ። ከስታል እያላችሁት ነበር። ምን ሆነ ነው? ያብ ደህና አይደለም፣ ያብ አሞታል እንዴ? ምን ሆኖ ነው ከስቷል? ምናምን እያላችሁ ኮሜንት ስትጽፉ እያየው ነበር እና እኔም እናንተም በምትጽፏቸው ኮሜንቶች አይቼ ሳየው ልክ ነበራችሁ። እየከሳ ነበረ እያየሁት። ከስቷል ነገር ልክ አልነበረም ፊቱ እና እየጠየኩት ነበረ። እኔም ምን ሆነ ነው? ደህና ነገር ምን ሆነ ነው ማለት ወይ ምንድነው እየከሳ ነው ምናምን እያልኩ ስጠይቀው ምንድነው የሚለኝ? ደህና ነኝ፣ ኧረ እኔ ደህና ነኝ ምናምን ነበር የሚለኝ እና ግን ደህና ነኝ ስለሚለኝ እኔም አመኘው። እሺ እያልኩኝ እሱ ደህና ነኝ ሁሌ ስጠይቀው ደህና ነኝ ይለኛል እና እኔም አመንኩት እና በቃ እሺ ደህና ነው እያልኩ ነበረ። ግን ድንገት የሆነ ቀን ስራ ቦታ ባለሁበት ሰዓት ነው ወንድምሽ ወድቋል ታሟል ተብዬ ተደውሎልኝ የሄድኩትና የተሰማኝ ስሜት በቃ ልነግራችሁ አልችልም። እንዴት ሆኜ እንደሄድኩኝ እንዴት ሆኜ እሱ ጋር እንደደረስኩኝ ራሱ አላቅም፣ ራሴን አላቅም ነበረ። በጣም ከባድ ነበር። ምክንያቱም ከኔ ችላ ማለት እሱንም ስጠይቀው ደህና ነኝ እያለ ሸወደኝ። ሁሌ ስጠይቀው ከስታል ምን ነው ደህና ነህ ምናምን ስለው ምግብ እንኳን
ብቻ ብዙ ነገር እኔ ያላስተዋልኳቸው ከቸልተኝነት እኔም ጥፋተኛ ነኝ። ቸላ ብየዋለሁ። ወንድሜን የሆነ ነገር ሆኖ ቢሆንስ አሁን ትንሽ ቢሻለውም ግን የኔም ጥፋት አለበትና ከባድ ነው። በሰዓቱ የተሰማኝን ስሜት ልነግራችሁ አልችልም። በቃ እዛ ለመድረስ በቃ እንዴት እንደራቀብኝ ቦታው እንዴት እንደሆንኩኝ ምናምን በቃ ትረዱኛላችሁ ብዬ አስባለሁ። ታውቁታል ማለት ደርሶባችሁ ወይም ያቅም ሊኖር ይችላል። ብቻ የወንድም ፍቅር ያላችሁ ሰዎች፣ ወንድማችሁ የምትወዱት ሰዎች ይገባችኋል ስሜቱ። የምትወዱት ሰው ያላችሁ ሰው ከጎናችሁ ያለ ሰው ታሞ ሆስፒታል ነው ተብላችሁ ቢደወልላችሁ ስሜቱ በጣም ከባድ ነውና ወንድሜ እንደዛ ሆኖ ደርሼም እንደዛ ሆኖ ሳየው በቃ እንጃ በጣም ከባድ ነበር እሱ ነገር። የዛን ቀን የነበረው ነገር በጣም ከባድ በቃ በእጅግ በጣም ከባድ የነበረ ጊዜ ነውና አሁን ትንሽ ደህና ነው፣ እግዚአብሔር ይመስገን። አሁን ትንሽ ደህና ነው እና እናንተም ገብቷችሁ ነበር፣ አውቃችሁት ነበር። እኔ ነበርኩኝ ያላስተዋልኩት፣ እኔ ነበርኩኝ ትጠይቀው እሱ ደህና ነኝ ሲለኝ በቃ እሱን አመኘ ጸጥ ያልኩት እንጂ በግድ ቢሆን ሄደን ቼክ እናድርግ እንሂድ ሆስፒታል ምናምን ብለው እኔ ጥሩ ነበረ። ግን እኔም በቃ እሱ ደህና ነኝ ሲለኝ እሺ ብዬ ዝም አልኩት እና ወንድሜ ታሞ ነበረ። አሁንም ትንሽ ይሻለዋል እንጂ ያው ታሟል እና እሱን ነገር ለእናንተ ለማሳወቅ ስጠይቁኝ ለነበራችሁ መልስ ለመስጠት እሱ አልፈለገም። አሁንም ቪዲዮ ላይ መግባት ማየት ምናምን ማለት መቀረጽ አልፈለገም። ግን አያውቅም እኔ ነኝ በቃ ዛሬ መጨረሻ ቀኑ ስለሆነ ሊወጣም ስለሆነ ከሆስፒታል ግን ያለውን ሁኔታ ለእናንተ ለማስረዳትና ለማሳወቅ ካሜራ ማናችን ደውዬ የጠራሁትና ቪዲዮ ለመናገር ለእናንተ የመጣሁት እኔ ነኝ እንጂ እሱ አይፈልግም። ግን ያለበትን ሁኔታ ያው ፈቃደኛ ባይሆንም እሱም እንዲነግራችሁና ያለበትን ሁኔታ እናንተ እንድታውቁ ለማድረግ እና እናንተ ጸሎት ታስቡናላችሁ። አይ ነው ትነግሩኛላችሁ። ለእኔም አመሰግናለሁ። ጸሎት ስለምታረጉልን ስለምትወዱን እናመሰግናለን። አሁንም ደግሞ ለወንድሜ ከዚህም በላይ አሁንም ጸሎት እንድታረጉለት ወደ ጤናው ተመልሶ ወደ ስራው እንዲመለስ ወደ ሌላም ስራ ወደ ቪዲዮም ወደ እናንተ ቪዲዮ ፖስት ማድረግ እንዲጀምር ወደ ሙሉ ጤንነቱ እንዲመለስ እናንተም እንድታግዙን በጸሎት ጠይቃችኋለሁ እና ስላላችሁን ስላከበራችሁን ስለ ሁሉም ነገር አመሰግናለሁ። ያቡን ወደ ውስጥ ገብተን እንየው። በቃ አብራችሁን ቆዩ እስከ መጨረሻው። ቪዲዮን አይታችሁ የአብ ስራንም ሁኔታ እንድታዩ እሺ ብሎም ቪዲዮንም የሚያዋራንና የሚቀርጽልን ከሆነም እሱም ያለውን ለምን ጸጥ እንዳለን ለምን እንዳልነገረን እያመመው ወይም ከነበረን ለምን እንዳልነገረን ለምን በቃ እሱንም ነገር ደግሞ ካለ ማውራት የሚፈልገውም ነገር ከሱ ትሰማላችሁ ማለት ነው። ወደ አቡ ንግባ። እና ደጋግሜ ነግሬሻለሁ አይደል? ደጋግሜ ነግሬሻለሁ አይደል? ሰዎችን ማታወቅ ስላለብን ነው ካሜራ ይዤ መጥቼ አይሆን ትናደድ እንደምትል ነው። አሁን በዚህ ሰዓት ማናደድ በቃ ተረጋግቶ ማውራት ያለብን ነገር ለቤተሰቦቻችን ማሳወቅ አለብን። ከዛ ነው የመጣሁት። ያለሁበትን ሁኔታ ታውቂያለሽ። እኔ እንደዚህ መምጣት እንደማልፈልግ ታውቂያለሽ። አይ ነው አውቃለሁ እኮ ይሄን እንደማድረግ ለምን አስፈለገሽ? በቃ መናገር አለብህ። እኔን ያስጨነቁኝ ነው፣ ቤተሰቦቻችን ያስጨነቁኝ ነው። ስለዚህ አሁን ቤት እኔ እኮ ስወጣ ታዲያ ሁሉንም ነገር እነግራለሁ አልኩሽ አይደል? እንደዚህ መታየት አለብኝ የለብህም። ግን ደግሞ በቃ አትበሳጭ። እኔ በጣም እያስጨነቁኝ ነው። ምን ሆነ ነው የጠፋው? ለምንድን ነው የጠፋችሁት? ለምንድን ነው የጠፋችሁት እያሉ ቤተሰቦቻችን ያስጨነቁኝ ስለሆነ በቃ ዛሬ ደግሞ የመጨረሻ ቀን ነው። ትወጣ እንደሆነ ታውቃለህ። ስለዚህ እያወቅሽ ታዲያ አዲስ ወጣ እኮ ያለውን ነገር አስረዳለሁ አይደል? እንደዚህ መታየት ምንድን ነው አስፈላጊ? ምክንያቱም በቃ ማወቅ አለባቸው። የነበርክበትን ሁኔታ ማየት አለባቸው። በቃ እነሱ ቤተሰቦቻችን አይደለም። ለቤተሰብ ደግሞ ምንም ነገር አይደበቅም። ስለዚህ አሞት ነበር፣ ታሞ ነበረ። መናገር ስላለብን ካሜራ ይዘ
አይዞህ በቃ አትናደድ። አሁን በእኔ አትበሳጭ፣ ተረጋግተህ አዋራቸው፣ ነገራቸው፣ ያለውን ሁኔታ አስረዳቸው። ለነሱ ምን እናገራለሁ? በቃ ያለበትን ሁኔታ በቃ ነገራቸው። ወንድሜ በቃ ተረጋጋ፣ እንዳያምህ ደግሞ። እሺ በቃ ትንሽ አሁን ሲሻል ደግሞ ላታትበሳጭ። አበሳጨው ፈልጌ አይደለም፣ ድጋሜ መምህር ለመረበሽ ለመበጥበጥ አይደለም። አሁን ገባኝ እኮ አንቺን ስላጨናነቁሽ አንቺ የምትወጪበትን መንገድ ነው ያሰብሽው እንጂ ያው ምን ይሰማል የሚለውን አይደለም ያለው። ግን ደግሞ ቤተሰቦቻችን መናገርና ማሳወቅ ስላለብን፣ ሌላው ነገር ደግሞ ቤተሰብ እንደዚህ ወንድሜ ታሞ በነበረበት ሰዓት ጓደኛዬ ታገባ ነበረ ነው ታውቃለህ። ትቼው ሄጄ ነበረ ሰርግ ውርለትና ስመጣ ብቻውን ተኝቶ እንደዚህ ሆኖ ሳየው የተሰማኝ ስሜት በጣም ነበር ያሳዘነኝ። እንደዚህ ሆኖ ሳየው አንድም ቪዲዮ ለመስራት እና ለእናንተ ለማሳወቅ ነው የፈለኩበት ምክንያት እሱ ነው። እሺ ታስታውሳለህ? ስመለስ እንዴት ሆነ ብቻ እንዳገኘው ለምን ሄድኩኝ ለምን እዛ ሰርግ ሄድኩ ብዬ እስከ ቁጭ ድረስ ነው በቃ የደበረኝ። ትንሽ የተሻለ መስሎ የሚገኝ ነበር፣ ግን ስመጣ ብቻውን ሰዓት በጣም ደበረኝ እና በቃ ቤተሰቦቻችንም ይወቁ እኛ እየጠበቁ ያሉ ሰዎች አሉ። ለምንድነው የጠፋው እያሉ ያሉ ሰዎች ስላሉ ለእነሱ ለእናንተ እንዲያሳውቃችሁ ስለፈለግኩ ከዛ በኋላ የቪዲዮ ሀሳብ ይመጣል በርግጥ እንጂ ወንድሜ እንደዚህ ሆኖ እናንተ እንድታዩት እሱም እንደዚህ ሆኖ እንዲታይ አልፈልግም ነበር። እንደምታዩት ቀስቶ ከመናገር በላይ ታዩታላችሁ ነው። አሁንም በቃ እሱ ይነግራችኋል ያለውን ሁኔታ። ተረጋግተን ንገራቸው። ትንሽ ቀና በቀና ለማውራት እንዲመች ትንሽ ቀና ራስ ተጨምረን ትንሽ ቀና ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ከእግዚአብሔር ጋር እኔ ደህና ነኝ አለሁ። እግዚአብሔር ይመስገን አሁን በጥሩ ሁኔታ ላይ ነው ያለሁት። ወደ ራሴ ወደ ጤንነቴ ተመልሻለሁ። ደህና ነኝ እያልኩኝ ነበረ። እኔም ደህና የሆንኩ መስሎኝ ነበረ። ወደ ስራዬም ወደ ምናምን እንቀሳቀሳለሁ። ያ በድንገት የሆነ ቀን ላይ ግን እንደዚህ ሻይ ቡና እያልን እያወራን ባለንበት ሰዓት ራሴን መቆጣጠር አልቻልኩም እና በተቀመጥኩበት ነበረ ያወደቅኩት። የነበሩትም ሰዎች አግዘውኝ በዚሁ በአቅራቢያችን ወዳለ ሕክምና እንዳገኝ ይዘውኝ መጡ። እግዚአብሔር ይመስገን። ያው በእኛ ለሰዎች ከእግዚአብሔር በታች የተሰጡ ዶክተሮች ናቸው ነው እሱም የተቻላቸውን አድርገው ተረባርበው መልሰውኛል። በጥሩ ሁኔታ ላይ ነው ያለሁት። ደህና ነኝ። ምናልባት ወደፊት ደህና ሆኜ ጠንክሬ እንደ በፊቱ ተመልሼ ወደ እናንተ እመጣለሁ ብዬ አስባለሁ እና እግዚአብሔር ይመስገን ቆንጆ የሆነ ሕክምና ነው። አውቃለሁ ብዙ ጊዜ ተደጋጋሚ ሰውም መንገድ ላይ ሲያገኘኝ ምን ሆነ ነው ልክ አይደለም ጠቆርክ፣ ምን ሆነ ነው ከስታል የሚለኝ ሰው በጣም ብዙ ነው እና እኔ በቃ ብዙ ምናልባት የስራ ብዛት ነው ጭንቀት ነው በዚህ ያደርጋል ያከሳል ምናምን እና
እንደዛ ነበር የጠበቁት እንጂ ለክፉ የሚሰጥ ህመም ታምሜያለሁ ብዬ አላሰብኩም። ነገር ግን ለካ ውስጥ ግን ይሆናል አይደለ እሱ እንትን እያለ ነበር እና እሱ ነበር ለጉዳት የዳረገኝ። አሁን እግዚአብሔር ይመስገን ደህና ነኝ። ወደፊትም ደግሞ በማድረጋቸው ክትትሎች ሙሉ በሙሉ ደህና እንደምሆን ከእግዚአብሔር ጋር እርግጠኛ ነኝ። በዚህ መሀል እኔ ብዙ ነገሮችን አየሁበት። በዚህ አጭር ጊዜ ብዙ ነገር ተምሬበታለሁ። በህይወቴ ምንድነው አሁን ባለበት ሁኔታ አሁን እንዳያችሁት እዚህ ሲመጡም ብቻዬን ነኝ። ምናልባት እኔ ያለሁት ተወልጄ ያደጉበት ቦታ ላይ ቢሆን ይህ ክፍል በሰው ሞልቶ ነበር። ይህ ክፍል እንደውም አይበቃም ነበር። በእህት ወንድሞች፣ እናት አባት፣ በአክስት ልጅ፣ ባጎት፣ በጓደኞቼ ምናምን ቤቱ ተሞልቶ ታገኙት ነበር። በዚህ ግን ያው ከሀኒ ጋር ያለ ነው። ለሀኒ ያለዋት እኔ ነው። ለእኔም ያለችኝ ሀኒ ነችና ሀኒ በወጣች ቁጥር ያለው እዚህ ብቻዬን ነው። እሱ ብቻ ሳይሆን የከበደኝና የጎዳኝ መጎዳት ብቻ አይደለም ቤተሰብ፣ ይሄ የራሴ ድክመት ነው። እዚህ ላይ ያለው ህይወት አይደለም። እዚህ መጥቼ አዲስ ሰው ተዋውቄ ጓደኛ አድርጌ እንዴት ነው የተወጣ የተገባ ልል ይቅርና ያሉኝን የማውቃቸውን ሰዎች በብዛት አላገኝም። ለስራ ካገኟቸው እሱን ከጨረስኩ ወደ ቤት የሚሄደው መውጣት ካለብኝ የምወጣው ከሀኒ ጋር ነው። ከዛ ውጭ ቤት ነው መሆነው ምናምንና እሱ ነገር መሰለኝ አልገኝም ብለን እናስባለን እና የሆነ ቀን ስንገኝ ግን በጣም ከባድ ነው። በአንድ ወቅት የሰማሁት እዚህ አካባቢ ያለ አንድ ታሪክ ነበርና ሰውየው ልክ እንደዚህ የአዲስ አበባ ሰው ባይዘው ቢዚ ነው። ሁሉም በራሱ ጉዳይ በጣም ቢዚ ነው። ማንም አይጠይቅምና ልክ እንደዚህ ማታ ቤት ገብቶ እራቱን እየበላ ቤቱን ዘግቶ የራሱ ምግብ አንቆት ይሞታልና ማንም ቼክ ያደረገው ሰው የለም። ቤቱም ቁልፍ ነው። በጣም ከጊዜ በኋላ ሰውነቱ በስብሶ ሲሸት ግን ግቢ ሰዎች ኖቲስ አድርገውት አስተውለውት በሩን ሰብረው ሲገቡ ሰውየው እዛ ላይ ወድቋል፣ ደርቆ ቀርቷል። እና እሱን ታሪክ ነው እንዳስታውስ ያደረገኝ። ለሰው ልጅ ዋናው ነገሩ ሰው ነው። የእኛ ብርታት የኛ ጥንካሬ አይደለም። ትንሿ ነገር በመርፌ ወቅታን ለሕክምና የምንሄድ ሰዎች ነንና ያኔ ስንያዝ የሚያስፈልገን ሰው ነው። የቱነ ነው አለ ሆይ ጠፋ እንዴት ነው ብሎ የሚጠይቅ ሰው ያስፈልጋል። ይህን ከባድ ጊዜ ብቻዬን ከሀኒ ጋር ብቻ በማሳለፌ በጣም እኔ በራሴ ነው ያፈርኩት፣ በራሴ ነው ያዘንኩት። ማንንም ማቃቸው ሰዎች ጓደኞች የሚላቸው ሰዎች እንዴት ነህ ምን አላሉኝም አልልም። ምክንያቱም ምንም ብዙም አላችሁ ወይ ምናምን የሚጠይቅ ሰው አይደለሁም። ምንም ብቻ በብዙ ነገር ዞሮ ከጎናችን ሊሆን የሚችለውን ቤተሰብ ነው። ሀኒ ለእኔ በጣም ብዙ ነገር ደክማለች። ሰዎቹ ሲነግሩኝ የወደቀ ተብሎ ሆስፒታል ገብቷል ተብሎ ስትሰማ የሆነችው እንዴት ሆና ተርገብግባ እንደመጣች እና እዚህ ሆስፒታሉን በአንድ እግሩ ነበር ያቆመችው እና ያው ለሷም ያለዋት እኔ ስለሆንኩ በጣም ነው። ያው ሀኒ ባትመጣ እኔ እንደዚሁ የመምጣት እቅድ አልነበረኝም። ትንሽ ወደ ራሴ እስክመለስ ጊዜ ይፈልግ ነበር። ሞላ ብዬ እንደበፊቱ የመምጣት እቅድ ነው የነበረኝ። ትንሽ ጊዜ እጠፋባችኋለሁ ብዬ ነበር፣ ግን ያው ዛሬ በዚህ መተናል። እስኪ ነገ ወዲያ እንወጣለን ከዚህ። ያው ያለው ነገር ወደ እናንተ ለመምጣት ሞክራለሁ። ቤተሰብ ከሌላው ቀርቶ ከሀናም ስለምሰማ
ከሌሎች ይልቅ በእናንተ በዚህ በአጭር ጊዜ ያወቋችሁ እናንተ ቤተሰቦች ስለኔ ተጨንቃችኋል፣ ስለኔ ብዙ ጠይቃችኋል፣ ያምኑ ሙት ነው ጠቁሯል ብላችኋል፣ ስለኔ አዝናችሁልኛል ምናምንና እናንተን ሳላመሰግናችሁ አላልፍም። እግዚአብሔር ያክብርልኝ። በጣም ለእኔ በጣም ነው ያከበራችሁኝ፣ በጣም ነው የወደዳችሁኝ። ምን እንደምላችሁ አላውቅም። ብቻ በጣም አመሰግናችኋለሁ። ያው ሀኒም ያለሁበትን ሁኔታ እንድታውቁ ስለፈለገች ነው ዛሬ ካሜራ ይዘህ የመጣችሁ የሚሆነው። በዚህ ምክንያት ነው። ከዚህ በላይ ምንም እላችሁ ነገር የለም። ወደፊት በተሻለ ነገር እመጣለሁ ብዬ አስባለሁ። ሁሌ ለእናንተ ቃል መግባት ብቻ ሆኗል የኔ ነገር። ባላሰብኩበት እየዋልኩኝ ተቸግሬያለሁ እንጂ እኔ እቅዴማ አልነበረም። እናንተን ያስተምራል፣ እናንተ መማሪያ ይሆናል፣ ብዙ ሰዎችን ያግዛል እና ቁም ነገር የሆነ ነገር ይዤ መምጣት ነበር የፈለጉት። ያ አልነበረም የኔ ፍላጎቴ። እግዚአብሔር ካለው እንግዲህ የሆነ ጊዜ ላይ ሀሳቤን አሳክቼ ያሳያችኋለሁ ብዬ አስባለሁ። እስከዛው ግን በቻልኩት መጠን ወደ እናንተ ለመምጣት ለመቅረብ እናንተ ጋር ለማውራት እሞክራለሁ። ለእኔ ከሀኒ ቀጥሎ ያላችሁ ቤተሰብ እናንተ ናችሁ አሁን ላይ እና በጣም የምወዳችሁ እግዚአብሔር ያክብርልኝ። በቃ እኔ ሌላ ምንም ብለው ነገር የለኝም። ሁላችሁም ጤና ያላችሁ ጤናችሁም በጣም ትልቅ ዋጋ አለውና በሙሉ ጤነኝነት ያለ ሰው በጣም እድለኛ ነው። በጣም እሱን ብቻ ልናመሰግን ይገባል። ምንም ነገር ባይኖረን ነገ አለን። ዛሬ እኛ ላይ እጃችን ላይ ምንም ነገር ላይኖር ይችላል። ነገር ግን ጤና ያለው ሰው ነገን ያያልና ነገ ላይ ደግሞ ሌላ ቀን ነው። ነገን ሰርቶ ይለወጣል። ነገ የተሻለ ቀን ነው። ያላገባም ያገባል። በተቻላችሁ መጠን ደግሞ የታመመ ሰው ጠይቁ፣ ተጠያየቁ። እዚህ ቦታ ላይ ስትቀመጡ ነው የሰው ልጅ ምን ያክል አስፈላጊ እንደሆነ የምታውቁት። በምትችሉት አቅም ያን ያክል የማታውቁት ሰው መሆን የተጠበቅበት የምታውቁት ሰው መሆን የተጠበቅበትም ትንሽ እንኳን ካወቃችሁት እንዴት ነው ብላችሁ ያቅማችሁን 1 ኪሎ ሙዝም ሊሆን ይችላል። ያው እኛ በባህላችን ባዶ እጅ መሄድ ይከብደናልና ለዛ ነው ባዶ እጅን ቢኬድ ዋናው ሰው መጠየቁ ነውና ተጠያየቁ። የጽድቅም መንገድ ነው የታመመን መጠየቅ እና ተጠያየቁ። ስራችሁን ስትሉ ብቻችሁን አትሁኑ። ፍሪ በሆናችሁ ቀን የምታውቁትን ሰው እየደወላችሁ እንዴት ነህ ደህና ነህ ወይ ተባባሉ። ዓመት በዓል ምናምን ሲሆን ሌላ ሰው እስኪደውልልን መጠበቅ አስፈላጊ አይደለም። እናንተ ራሳችሁ ደውላችሁ እንኳን አደረሰ መባባል። ምክንያቱም በዛ አጋጣሚ ሰው ልጅ ምን ደረጃ ላይ እንዳለ ምን ላይ እንዳለ ታወራላችሁ እና በጣም ስለኔ ያሳስባችሁ ተጨንቃችሁ የጠየቃችሁም አላችሁና በቃ ሁላችሁንም እግዚአብሔር ያክብርልኝ። እወዳችኋለሁ። ኖሩልኝ። ነገ ወዲያ ከዚህ ወጥቼ እናንተ ጥሩ ነገር ይዤ እመጣለሁ ብዬ አስባለሁ። በምችለው አቅም 10 ደቂቃ 15 ደቂቃ ቪዲዮ ሊሆን ይችላል። ከእናንተ አይን ላለመጥፋት ስል በቻልኩት አቅም እመጣለሁ። ስለ ሁሉም ነገር እግዚአብሔር ያውቃል። እኔ በቃኛል። ሌላ ምንም የምጨምረው ነገር ስለሌለኝ
ሰላም ዋሉልኝ፣ ሰላም ሁኑልኝ። በጣም ወዳችሁ ማከብራችሁ። እግዚአብሔር ሁላችሁንም ጤና ይጠብቅ። እንዴት ነው ያላለኝ መክሳት መፈሬ አይቶ ማን ጠየቀ ልገናበት እንጂ ጎኔ ላመቻቸ ማለማን ይተኛል ሁሉም ለራሱ ሁሉም ሆዱ ራቀ አጣሁኝ የማምነው